አርዕስተ ዜና። የጌዴኦ ዞን ከፍተኛ የመንግስት ስራ ኃላፊዎች ለፋሲካ በዓል የእንኳን አደረሳችሁ መልእክት አስተላለፉ። በለውጡ ማግስት እየተከናወነ ባለው በግብርና ስራ በቡና ምርታማነት ላይ ተጨባጭ ለውጦች መታየቱን የጌዴኦ ዞን ግብርና መምሪያ አስታወቀ። በዜና 7 ከውጭ አሜሪካ በኢራን ጦርነት ግቦችን አሳክታለች ወይ? ከአሁኑ ፈተና እያስተናገደ ያለው የተኩስ አቁም ተግባራዊ የሆነ ባለበት በዚህ ጊዜ አሜሪካ ምን አሳካች? ዋጋውስ ምን ነበር? የሚሉት ጉዳዩን በትንታኔ ተመልክተናል። በዜና 7 ከስፖርታዊ ጉዳዮች በ26ኛው ሳምንት ሲቢኢ የኢትዮጵያ ፕሪሚየር ሊግ የዕለቱ የመጀመሪያ ጨዋታ ነገሌ አርሲ ከኢትዮጵያ መድን አቻ ሲለያዩ ፋሲል ከነማ ከ8 ጨዋታ በኋላ ወደ አሸናፊነት ተመልሷል። በኢሮፓ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ አስቶን ቪላ ወደ ጣሊያን አቅንቶ ቦሎኛን 3-1 አሸንፏል። የሚሉት በዜና 7 አቤት ጉዳዮች አድርገን የምንመለከታቸው ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከጌዴኦ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናቸው ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ አደርሳለሁኝ። በቀዳምነት አጫጭር ጉዳዮችን እነሆ። የ130 ሚሊዮን ሕዝብ መኖሪያ የሆነችው ሀገራችን ኢትዮጵያ በቀይ ባህር ዳርቻ ላይ ለዘመናት የነበራትን የባህር በር ሉዓላዊነት ካጣች በኋላ ዛሬ ላይ ዓለማችን ግዙፏ የየብስ ተከል ሀገር ወይም ላንድ ሎክድ በመሆን በትልቅ የጂኦፖለቲካዊ እስር ቤት ውስጥ ተቀርቅራ ትገኛለች። ይህ ከባህር ርቆ የመኖር ሁኔታ ለኢትዮጵያውያን ዝም ብሎ የታሪክ ቁጭት ወይም የብሔራዊ ኩራት ጉዳይ ብቻም አይደለም። ይልቁንም የዕለት ተዕለት ኑሮን፣ የሀገርን ደህንነትና የወደፊት የትውልድ ዕጣ ፈንታን የሚወስን የህልውና መሰረትም ነው። የኢኮኖሚ ማነቆና የቢሊዮን ዶላሮች ኪሳራ፣ የባህር በር ማጣታችን በኢኮኖሚያችን ላይ እያደረሰ ያለው ጫና ሀገራችንን ባልተቋረጠ ሁኔታ እያደማት ይገኛል። የኢትዮጵያ የፖሊሲ ጥናት ኢንስቲትዩት እና የዓለም ባንክ መረጃዎች እንደሚያሳዩት የጂዲፒ እድገት መገታት በባህር በር እጦትና በወደብ መጨናነቅ ምክንያት ብቻ በየዓመቱ ከ19 ቢሊዮን እስከ 31 ቢሊዮን ዶላር የሚደርስ የሀገር ውስጥ ምርት ጂዲፒ እናጣለን። ይህም ከሀገራችን ጠቅላላ እድገት ከ13 እስከ 23 በመቶ የሚሆነው በዚሁ ማነቆ እየተቀጨ መሆኑን ያሳያል። የወደብ ክራይ ወጪ ከ95 በመቶ በላይ የውጭ ንግዷን በጅቡቲ በኩል የምታከናውነው ኢትዮጵያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር የሚጠጋ ገንዘብ ለወደብ ክራይ ትገብራለች። አጠቃላይ የወደብ ነክ የንግድ ወጪያችን 15 በመቶ ይደርሳል። በዜጎች ላይ ያለው ጫና እያንዳንዱ ኢትዮጵያዊ በዓመት በአማካይ ከ145 እስከ 235 ዶላር ወይም በኢትዮጵያ 35,000 ብር የሚደርስ ገቢን በባህር በር እጦት ምክንያት ብቻ ያጣል። ይህ ደግሞ ሀገር ውስጥ የሚገቡ እንደ መድኃኒትና ማዳበሪያ ያሉ ሸቀጦች ዋጋ እንዲንር በማድረግ የኑሮ ውድነትን ያስከትላል። የኢትዮጵያ ብሮድካስቲንግ ነው የዘገበው። ኔቶ ወደ ተሽመደመደና እምነት ወደ ጎደለው ጥምረት ዝቅ ብሏል ሲል ቱርካዊ የፖለቲካ ሳይንቲስት ፕሮፌሰር ቢላል ሳምቡር ለስፑትኒክ ተናግረዋል። አሜሪካ ከኢራን ጋር ባለው ግጭትና የሆርሙዝ ወሽመጥን ለመቆጣጠር በሚደረገው ጥረት አውሮፓ ከጎኗ ተሰልፋ ግልጽ አቋም ትይዛለች ብላ ጠብቃም ነበር። እንደ ፈረንሳይ፣ እንግሊዝና ጀርመን ያሉ ሀገራት ያሳዩት የተገደበ አቋም ኔቶ ተግባራዊነቱን እንዳጣ በአሜሪካ ዘንድ ያለውን ግንዛቤ ያጠናክሮታል ሲሉ ሳምቡር ለስፑትኒክ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥምረቱን የወረቀት ላይ ነብር ብለው በመጥራት ከጥምረቱ ለመውጣት ዝተዋል። በአሁኑ ጊዜ ኔቶ ውጤታማ ያልሆነና በአባላቱ መካከል እምነት የጎደለው ሽባ መዋቅር ሆኗል ሲሉ ሳምቡር ገልጸዋል። ይሁን እንጂ ችግሩ ያለው አሜሪካ ከጥምረቱ መውጣቷ በዓለም አቀፍ ስርዓት ላይ መሰረታዊ ለውጥ ያመጣል በሚለው ላይ ነው ሲሉ ተንታኙ ይናገራሉ። በኢራን ቀውስና ከአውሮፓ ጋር ያለው ግንኙነት መቋረጥ አንጻር ሲታይ ይህ ወቅት አሜሪካ ራሷ በወሰደችው እርምጃ
የበላይነቷ ያበቃበት የታሪክ መለወጫ ነጥብ ሆኖ ሊመዘገብ ይችላል ሲሉ ሳምቡር ለስፑትኒክ ተናግረዋል። ዘገባው የስፑትኒክ አፍሪካ ነው። የገዶ ዞን ዋና አስተዳደር ዶክተር ዝናቡ ወልዴና የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላውን ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ መልእክት አስተላልፈዋል። ለመላው ለተከበረው ለሀገራችን ህዝቦች ከሁሉም በላይ ደግሞ ለመላው ለክርስትና እምነት ተከታዮች እንዲሁም በዞናችን ውስጥ ለሚገኙ ለሁሉም ለአጠቃላይ ለክርስትና እምነት ተከታዮች በመጀመሪያ ደረጃ ለ2018 ዓመተ ምህረት ለጌታችንና መድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። ከምንም ነገር በላይ የትንሣኤ በዓል ለእምነቱ ተከታዮች በአጠቃላይ ትልቅ ቦታ ለክርስትና እምነት ተከታዮች ትልቅ ቦታ የሚይዝ ነው። ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ተላልፎ የተሰጠበትና ለሰው ልጆች ኃጢአት ራሱን አሳልፎ በመስጠት ያዳነበትም ነው። ስለዚህ ይሄ ለክርስትና እምነት ተከታዮች እጅግ በጣም ልዩ ቦታ ያለ በዓል ነው ብሎ መውሰድ ይቻላል። ከዚህ ጋር ተያይዞ እግዚአብሔር ልጁን በመስጠት መላው ሕዝብን ለማዳን ትልቅ እድልም የተፈጠረበት በመሆኑ ይህንን በመገንዘብ ከጌታችን ከኢየሱስ ክርስቶስ ያገኘነውን ፍቅር ለሁሉም ሼር በማድረግ በጋራ አብሮ በመኖር እንዲሁም በመዋደድ አብረን በጋራ እንድናሳልፍ ትልቅ ለሰዎች ልጆች በጠቅላላ የተሰጠ ስጦታ መሆኑን በመገንዘብ በሁሉም በምንኖርባቸው በዚች ምድር በምንኖርበት ጊዜ ሁሉ ይህ የተገለጠውን ፍቅር በጋራ በተገቢ መንገድ ሼር በመደራረግ እንድናሳልፍም ትልቅ ምሳሌ የሚሆን በዓል ነውና ጌታችን ኢየሱስ ክርስቶስ ለሰው ልጆች የሰጠውን ፍቅር እዛው የሚቆም ሳይሆን እኛም ደግሞ ለሌሎች አሳልፈን መስጠት አለብን። ይሄ የተሰጠው ፍቅር ለሰው ልጆች የተገለጠው ፍቅር የተወሰነ ቦታዎች ላይ የሚቆም በሆኑ ሰዎች ላይ የሚገደብ ሳይሆን ለሁላችንም እኩል የተሰጠ በመሆኑ በዚህ ላይ የተሻለ አንድነት የተሻለ ፍቅር በመፍጠር የበለጠ በጋራ እንድናሳልፍ በዚሁ አጋጣሚ ጥሪን ለማስተላለፍ ነው። ከዚህ ጋር ተያይዞ በአገራችን በቀጣይ በግንቦት ወር ላይ የሚከናወን 7ኛ ዙር የጠቅላላ ምርጫ አለ። ከዚህ ምርጫ ጋር ተያይዞ አጠቃላይ ህዝባችን ይህ ምርጫ ፍትሃዊ፣ ዲሞክራሲያዊ እና ፍጹም ሰላማዊ እንዲሆን ከሁሉም ህዝባችን የሚጠበቅ በመሆኑ ይህንን ሁሉም ሰው በተገቢ መንገድ ማከናወን እንዲችል መላው በዞናችን ውስጥ የምትገኙ ህዝቦችም ለዚህ ምርጫ ስኬት በየእምነታቸውም እንድትጸልዩ ኢትዮጵያ ሀገራችንን እግዚአብሔር ሰላም እንዲያደርግልን ከዛ ሲቀጥል መላው የዞናችንም አካባቢ ደግሞ ፍጹም ሰላማዊ በሆነ መንገድ ምርጫውን እስክናጠናቀቅ ድረስ የሁሉም የህዝብ እይታ ይህንን መሰረት ባደረገ እንዲሆንም በዚያው አጋጣሚ ጥሪን ለማስተላለፍ ነው። ለሁላችንም ለመላው ለተከበረው ለሀገራችን ህዝቦች ከሁሉም በላይ ደግሞ ለመላው ለክርስትና እምነት ተከታዮች ከሀገር ውጭም ለምትኖሩ ለክርስትና እምነት ተከታዮች በአጠቃላይ ይህ የ2018 ዓመተ ምህረት የትንሣኤ በዓል የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ እንዲሆንላችሁ እመኛለሁ። አመሰግናለሁ። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ኢየሱስ ክርስቶስ ትንሣኤ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። የትንሣኤ በዓል እንደምናውቀው ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ከእግዚአብሔር አብ
ርቆ ለነበረው ህዝብ ብርሃንን፣ መሻገርን፣ ድልን ያበሰረበት ትልቅ ኩነት ነው። እንግዲህ በዓሉን ስናከብር ሁላችን ከዚህ የምንረዳው ጌታችን ኢየሱስ ክርስቶስ ለሰው ሁሉ ኃጢአት ነው ቤዛነትን የሰጠው። ስለዚህ ከሰው ሁሉ ጋር በሰላም እንድንኖር ያደርገናል። እንደሚታወቀው ሀገራችን ኢትዮጵያ በዚህ 2018 ላይ 7ኛውን ሀገራዊ ምርጫ ታካሂዳለች። ስለዚህ ህዝባችን ሀገራችን በሰላም ይህንን ምርጫ መሻገር እንድትችል ሁሉም በየአካባቢ ሰላም እንዲሰፍን ማድረግ ላይ ትኩረት አድርጎ መስራት ይጠበቃል። ከዚህ ውስጥ ምርጫ ፍጹም ሰላማዊ ዴሞክራሲያዊ እንዲሆን መንግስት እየሰራ ነው ያለው። ከዚህ ህዝባችን የሰላም ዘብ ቆሞ የሰላም አምባሳደር ሆኖ የአካባቢያችንንም የሀገራችንን ሰላም ማስጠበቅ እንዳለብን በዚህ አጋጣሚ መልእክት ለማስተላለፍ ነው። እንደ ሀገር የተጀመሩ በርካታ ለውጦች አሉ። በኢኮኖሚም፣ በፖለቲካም፣ በማህበራዊ ዘርፍ ላይ እየመጡ ያሉ አኩሪ ድሎች አሉ። በተለይም ደግሞ በዲፕሎማሲም ረገድ እየመጡ ያሉ ስራዎች ቀላል አይደለም። ስለዚህ ሀገራችን ያላትን ጂኦ ስትራቴጂክ ቁመናን ለማስጠበቅ ከጎረቤት ሀገሮቻችን ጋር ከተለያዩ ከዓለማት ሀገራት ጋር እየሰራች ነው ያለው። ይህንን ደግሞ በያዘችው ራዕይና የያዘችውን አጠቃላይ ህዝቡን የማሻገር ራዕዩን እውን እንዳይሆን የሚሰሩ ኃይሎች አሉ። ይህንን ህዝባችን መመከት ያስፈልጋል። ይህንን ለማዛባት በማህበራዊ ሚዲያ በተለያዩ አጋጣሚዎች የሚሰሩ ኃይሎች እንዳሉ ህዝባችን እንዲያውቅ በዚህ አጋጣሚ ለማሳሰብ ነው። በሌላ በኩል በዓለም ዙሪያ ላይ ያለው አሁናዊ ሁኔታ ከወትሮ ከፍ ያለ እንደሆነ ሁላችን እንገነዘባለን። ይህም በእስራኤል በኢራንና በአሜሪካ መካከል ያለው የእርስ በርስ ጦርነት ብዙ መሰረተ ልማቶች፣ ብዙ ፋብሪካዎች፣ ብዙ የነዳጅ ማጣሪያዎች ጉዳት ደርሶ ነው ያለው። ከዚህ የተነሳ የተለያዩ ሸቀጥ የምናስገባቸው ነዳጅ የምናስገባቸው በሮች የተዘጉበት ጊዜ ነው ያለው። ከዚህ የተነሳ እንደ ልብ ከዚህ በፊት ስናገኝ የነበረውን የነዳጅ የቤንዚን እና ሌሎች የሚያስፈልጉ ሸቀጣ ሸቀጦችን ወደ ሀገር ውስጥ ለማስገባት ከፍተኛ የሆነ ችግር ውስጥ የገባንበት ጊዜ ነው። ይህንን ችግር የምንሻገረው ነው። መንግስት በየጊዜ መግለጫዎችን እያወጣ ነው ያለው። ይህንን ተገንዝቦ ህዝቡ የምንሻገረው ችግር እንደሆነ ተረድቶ ጊዜያዊ ችግር እንደሆነ ተረድቶ መንግስት የሚያስቀምጠውን አቅጣጫዎችን መቀበል አለበት። በሌላ በኩል ደግሞ ይህንን በማይፈለገው መንገድ የህዝባችንን ሰላም በተለይ ደግሞ በመንግስት ላይ ያለውን አመኔታ እንዲሸረሽር በተለያየ መንገድ ይህንን የሚረጩ በማህበራዊ ሚዲያም በሌላም መንገድ የህዝባችንን ሰላም ለማናጋት የሚሰሩ ኃይሎች አሉ። ይህንን መንግስት በጥብቅ እየተከታተለ ነው ያለው። ቀጣይም እርምጃዎችን የሚወስድ እንደሆነ ለህዝባችን ለማሳወቅ ነው። በሌላ በኩል 7ኛ ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ እንዲሆን ዲሞክራሲን ለማስቀጠል ህዝቡ መንግስት እንዲቀጥል ድምፅ መስጫውን ካርድ መውሰድ አለበት። እስካሁን ባለው ሁኔታ ህዝባችን ካርድ የወሰደ ነው አለው። በሌላ በኩል ደግሞ ያልወሰዱ በርካታ ሰዎች አሉ። ይህንን ተገንዝቦ ብሔራዊ ምርጫ ቦርድ የጊዜ ገደብ ጨምሯል። የጨመረውን ጊዜ ተጠቅሞ ህዝባችን ለመራጭነት የሚያስችለውን ካርድ መውሰድ እንዲችል በዚህ አጋጣሚ ጥሬን ያስተላልፋል። ከጌታችን ኢየሱስ ክርስቶስ ትንሣኤ የምናየው ብስራት፣ እነዚህ ድሎች፣ ትንሣኤ፣ ከጨለማ ወደ ብርሃን መምጣት፣ ሀገራችንም ቀጣይ ያለውን የመነሳት ዳግም የመታየት የመሻገሯ እና ትንሣኤው ድንጋዮቿ ተንከባለው ያሉ ችግሮች በተለይ ደግሞ ብሔርን ከብሔር ጋር የሚያጋጩ ከውጭና ከውስጥ ሆኖ የሚሰሩ ኃይሎች ተሸንፎ ሀገራችን ቁመናዋን አስጠብቃ
ሰላማዊ ሀገር ሆና ለዜጎቿ ደህንነት ተጠብቆላት የምትኖር ሀገር እንድትሆን እግዚአብሔር እንዲያደርግ ጸሎቴ ነው። በዓሉ የሰላም፣ የመቻቻል፣ የብልጽግና፣ የመተሳሰብ አንዱ አንዱን የሚረዳበት የተቸገረውን የምናግዝበት ለተቸገረው የምናበላበት ለታረዘው የምናለብስበት ያለንን ተካፍለን ፍቅራችንን እርስ በርስ መተሳሰባችንን የምንገልጽበት እንዲሆን እመኛለሁ። መልካም በዓል ለሁላችን ይሁንልን። አመሰግናለሁ። በተመሳሳይ ዜና የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ የከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ መንግስቱ ተክሌ ለፋሲካ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ለመላ ለከተማችን ለዞናችንና ለሀገራችን እንዲሁም ደግሞ ከሀገር ውጭ ላላችሁት ለክርስትና እምነት ተከታዮች እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። በዓሉን በምናከብርበት ጊዜ ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት ሞቶ ሞትንም አሸንፎ የተነሳበት በዓል መታሰቢያ ነው። ሁሉ ጊዜ በየዓመቱ የምናከብር ያለው ይህንን በዓል በምናከብርበት ጊዜ እግዚአብሔር ለሰው ልጆች ሁሉ ያደረገውን ምሕረት ያደረገውን ቸርነትና የሰው ልጆችን እንዴት እንደሚወድና ያለውን ታላቅ ፍቅር ያሳየበት ነው። ምክንያቱም ማንም ለሰው ልጅ ሕይወት የሚሰጥ የለምና እግዚአብሔር ራሱ ሕይወቱን ሰጥቶ ሞትን ግን ድል አድርጎ አሸንፎ የተነሳበት ነውና ይሄ ማለት የሰው ልጆች ለመውደድ ያሳየውን ፍቅር ያሳየውን ደግነት እናም በምድር ላይ በሚመላለስበት ጊዜ ክርስቶስ ያሳየውን መታዘዝ ለሰው ልጆች ሲታዘዝ እንደነበረ በተለይም የታመመውን በሚፈውስበት ጊዜ የተቸገረውን በረዳበት ጊዜ የተራበውንም ባበላበት ጊዜ እና በጣም ችግርተኞች ቤትም ሄደው በብዙ ስቃይ ውስጥ ያሉትን በፈውስ በጎበኘ ጊዜ በምድር ላይ እየተመላለሰ ለሰው ልጆች አርአያ ሊሆን የሚችል መልካም ስራን ያሳየበት ነው። ይህንን ሁሉ የምናስታውስበት ነው። ይህ በዓል በሚመጣበት ጊዜ በመጨረሻ ላይም ራሱን ሰጥቶ ለሰው ልጆች ሁሉ ኃጢአት ራሱን ሰጥቶ በመስቀል ላይ ተሰቅሎ ያንንም አሸንፎ በተነሳበት ለሰው ልጆች ትንሣኤ መሆን የቻለበት ነውና ይህንን በምንማርበት ጊዜ እኛም ከሱ ብዙ ፍቅር እንደምንማር እግዚአብሔር ያሳየንን ፍቅር እኛም ለሰው ልጆች ማሳየት እንዳለብን፣ ለወንድሞች ማሳየት እንዳለብን፣ ለእህቶች ማሳየት እንዳለብን፣ አብረን ለምንኖር ሰው ማሳየት እንዳለብን ክርስትና እምነት ተከታዮች ትልቅ ትርጉም ያለው በዓል ስለሆነ ሀገራችንን ወደ ትንሣኤ ሀገራችንን ወደ አዲስ ምዕራፍ የምናሸጋግርበት ጊዜ ላይ ነው አሁን ያለ ነው። እኛ ይህንን በዓል በምናስታውስበት ጊዜ ሁሉ ጊዜ የሀገራችንን ትንሣኤ አብረን አስተሳስረን የምንገነዘብ ይሆናል ብዬ ነው የሚያስበው። የትንሣኤ በዓል ቃሉ እንደሚያሳየው ጌታችን ኢየሱስ ክርስቶስ ሞትን አሸንፎ ሞትን ድል አድርጎ የተነሳበት ነው። ይሄ ቀጥታ ከአሸናፊነት ጋር ከመታደስ ጋር ከድል ጋር የሚያያዝ ከመሆኑ ጋር ታይዞ ይሄ ለመላ ሕዝባችን ትልቅ ትምህርት የሚሰጥ ትልቅ ተሞክሮ ሊሆን የሚችል እንደሆነ ለማንሳት ነው። በተለይ ደግሞ ይቅር ባይነትን ከጥፋት መንገድ እንድንድን ታግሎ ሞትን ታግሎ አሸንፎ የመጣበት ከመሆኑ ጋር ታይዞ በጣም ትልቅ ትምህርት የሚወሰድበት ነው። የከተማችን የእምነቱ ተከታዮች በሙሉ እርስ በርስ በመደጋገፍ ያለው ለሌለው አስፈላጊው ድጋፍ በማድረግ በተለይ ዝቅተኛ ኑሮ ደረጃ ላይ ለሚገኙት አስተማሪ በሆነ መንገድ በመከባበርና በመደጋገፍ እንዲያከብሩ ይህንንም በዓሉን ስናከብር በከተማችን እያደረግን ያለነውን እንቅስቃሴ እየተደረጉ ያሉ እንቅስቃሴዎችን ታሳቢ ባደረገ መሆን አለበት። እንደሚታወቀው በመጀመሪያ ዙር በከተማ በተለያዩ አካባቢዎች የኮሪደር ልማትን ማልማት ችለናል። አረንጓዴ ስፍራዎችን አልምተናል። የእግረኛ መንገዶችን፣ ሌሎች ተጨማሪ ስራዎችን ሰርተን ለነዋሪዎቻችን ምቹ ሁኔታ ለመፍጠር ከፍተኛ ጥረት ተደርጎ ውጤታማ በሆነ መንገድ አጠናቀናል። በተለይ ደግሞ የመራጮች ምዝገባን በሚመለከት እስካሁን ባለው ሂደት
80 እና ከዛ % በላይ የዲላ ከተማ ነዋሪዎቻችን የምርጫ ካርድ መውሰዱን የሚገልጹ የተለያዩ መረጃዎች አሉ። ይህንን በሚመለከት ማስተላለፍ የሚፈልገው መልእክት አንድ ዜጋ መምረጥ አለበት፣ ህገ መንግስታዊ መብቱ ነው። የመረጠ አካል ነው የተለያዩ ጥያቄዎችን ማቅረብ የሚችለው፣ ለጥያቄዎች ምላሽ ማግኘት የሚችለው፣ መንግስትንም መደገፍም ሆነ መተቸት የሚችለው የመረጠ ነው። መብቱን በአግባቡ የተጠቀመ ዜጋ ስለሆነ ሁላችሁም ካርድ ያልወሰዳችሁ ነዋሪዎቻችን፣ የህብረተሰብ ክፍል አካላት ከዛሬ ጀምሮ የምርጫ ቦርድ የሰጠውን እድል የ14 ቀን እድል በመጠቀም ካርዱን ወስዳችሁ የምትፈልጉትን መንግስት እንድትመርጡ መልእክት ማስተላለፍ እፈልጋለሁ። የፋሲካ በዓል የሰላም የብልጽግና እና የአብሮነት እንዲሆንላችሁ ለመላ ከተማችን ነዋሪዎችና ክርስትና እምነት ተከታዮች በሙሉ በዓሉ የብልጽግናና የአብሮነት እንዲሆንላችሁ እመኛለሁ። በጣም አመሰግናለሁ። በለውጡ ማግስት እየተከናወነ ባለው በግብርና ስራ በቡና ምርታማነት ላይ ተጨባጭ ለውጦች መታየቱን የጌዴኦ ዞን ግብርና መምሪያ አስታወቀም። የተጀመሩ የቡና ልማት ስራዎች ከተረጅነት ወደ ምርታማነት ለሚደረግ ጉዞ ፋይዳው ከፍተኛ እንደሆነ የተገለጸ ሲሆን እንደ ዞን ባለፉት ዓመታት የተሰሩ የቡና እደሳ ስራ በቡና ምርታማነት ላይ መሻሻሎች መታየታቸው ተገልጿል። ሰኒያ መሐመድ በወረዳው እየተከናወነ የሚገኘው የቡና እድሳትና ተከላ ስራዎች በምርታማነት ላይ ለውጥ እያመጣ በመሆኑ ከተረጅነት ወደ ምርታማነት ለመሸጋገር ሚናው ከፍተኛ ስለሆነ ተጠናክሮ ሊቀጥል እንደሚገባም ተመላክቷል። የጌዴኦ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ እንደ ዞን በግብርናው ዘርፍ በትኩረት ከሚሰሩ ስራዎች መካከል ቡና ዋነኛ መሆኑን በመጥቀስ ከዚህ ቀደም የቡና ምርታማነት ስራ አስቸጋሪ እንደነበር አንስተው ከለውጡ በኋላ በተሰሩ ስራዎች በምርታማነት ላይ ለውጦች እየታዩ መሆናቸውን ገልጸዋል። ከምርታማነት አንጻር ቀድሞ የነበሩ ጉዳዮችን ስናይ እጅግ በጣም የደከመ ምርት የማይሰጥ በጣም ያረጀ ያለውም ከዚህ ከዝርያ ጋር ታይዞ ከፍተኛ ችግር የነበረበት እንደሆነ ማየት ይቻላል። እሱ ብቻ አይደለም፣ ቡናን በአግባቡ ምርት እንዲሰጥ የደገፍንበትም ሂደት ችግር የነበረበት ነው። እየተሰጡ የነበሩ ሙያዊ ድጋፎችም ሙሉ ነው ብለን የምንወስደው አልነበረም። ይሄን ታዲያ በምን አይነት ሁኔታ አሻሽለን ምርታችንን አሳድገን ህዝባችንን ለውጠን ለሀገር ኢኮኖሚ እድገት የድርሻችንን የበኩላችን እንወጣ የሚለውን በደንብ ቆም ብለን አስበን ይሄን ችግር ከ3 እስከ 5 ዓመት ባለው ጊዜ መፍታት መቻል አለብን። የመጀመሪያውና ትልቁ ነገር ቡና በጣም ቅድም በምንለው ልክ ገዘፍ ያለ ጥቅም ያለው ሰብል እንደመሆኑ መጠን ስናለማ አንደኛ ምርታማነትን በጣም ማሳደግ መቻል አለብን። ሁለተኛ መጠኑንም በከፍተኛ ሁኔታ ማሳደግ መቻል አለብን ብለን በዛው ልክ ተንተን ያለ እቅድ ይዘን ነው የተነሳ ነው። የጌዴኦ ዞን ግብርና መምሪያ ምክትል ኃላፊና ሻይ ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ አማኑኤል ወርቁ በበኩላቸው እንደ ዞን የቡና ልማት ስራን በኩታ ገጠም በማደራጀት በተሰሩ ስራዎች ምርትና ምርታማነት ላይ ውጤት መምጣቱን ገልጸዋል። እንዳጠቃላይ በዞናችን በቡና ላይ ሁሉም አርሶ አደር ተሳታፊ ሆኖ ልማቱን ፓርት ደግሞ መስራት ባለበት ልክ አርሶ አደሩ፣ ባለሙያው፣ ሁሉም ባለድርሻ አካላት ደግሞ በመቀናጀት ተግባሩን እየመራ ይገኛል። ለዚህም ደግሞ በዘንድሮ በ2018 ዓመተ ምህረት ቡናን ልማትን እንዳለማለን ብለን ያቀድነው አጠቃላይ በሁሉም ወረዳዎች ላይ ለዚህ የሚያስፈልጉ የችግኝ ቅድመ ዝግጅቶች የተደረጉ እንደነበሩ የሚታወቅ ነው። በሁሉም ወረዳዎቻችን ላይ ታች ላይ ሁሉም ባለሙያ እኛም እስከ ቦታው ድረስ ደርሰን በህይወት ያለውን ለማረጋገጥ የቻልንበት ሁኔታ አለ። ቡናን ለማልማት በልዩ ትኩረት ሁሉም ባለድርሻ አካላት ከዞን አመራር ጀምሮ ከከፍተኛ አመራሮች ጀምሮ እስከ ታችኛው አርሶ አደር ድረስ በጋራ በመቀናጀት ቡና ልማታችንን የማደሱን ስራ ልዩ ትኩረት አድርገን እየሰራን እንገኛለን ማለት ነው። ለዚህም ደግሞ የሚያስፈልጉ ሁሉም ቅድመ ዝግጅቶች በማጠናቀቅ የዘንድሮውን ተከላ በተደራጀና በስፋት በጥራት ሁሉም ተግባር ደግሞ በሚያስፈልገው መልኩ ተግባራቶቹ እየተመሩና እየተሰሩ እንዳለ
እኛም ያረጋገጥንበት ሁኔታዎች ናቸው ያሉት። የጌዲኦ ዞን ግብርና መምሪያ ቡናና ቅመማ ቅመም ጽሕፈት ቤት ልማት ቡድን መሪ አቶ ስለሺ ጸጋዬ እንደገለጹት የቡና ልማት ስራን በተመለከተ እስከታች በመውረድ ድጋፍና ክትትል እየተደረገ መሆኑን ተናግረው እንደ ዞን ያረጁ ቡናዎችን በማደስ ረገድ ስራዎች እየተሰሩ መሆናቸውን ተናግረዋል። በዋናነት እንደኛ ዞን ስፋት ያለው ቡና ያረጀ ቡና ነው ያለውና ይሄንን ወደ አዲስ ለመቀየር ሰፊ ስራ እየተሰራ ነው ያለው። ይሄ ከመንግስትም ጭምር ከፍተኛ ድጋፍ ይደረገ ሌሎች አካላትም ጭምር በዚህ ዙሪያ ድጋፍ ይደረገ እየተሰራ ያለ ስራ ነውና ያለው ሰፊ ካለን 77000 ሄክታር አካባቢ 38% አካባቢ የሚደርስ ቡና ያረጀ ቡና ነውና ያለ ነው። ስለዚህ ይሄን ለማደስ በጣም ከፍተኛ ድጋፍ እየተደረገ እየተሰራ ነውና ያለው ይሄ ስራ መስራት ከጀመርን ቆይተናል። እንደ ዞን ድጋፉ ከዞን ጀምሮ የተለያየ ድጋፍ ይደረጋል። ወረዳም ደረጃ በተለይ ድጋፎች ይደረጋሉ፣ ቀበሌ ደረጃም ድጋፎች ይደረጋሉና ስለዚህ ከፍተኛ ለውጥም ጭምር እያየን ያለንበት ሁኔታ አለ። የወናጎ ወረዳ አርሶ አደሮች በበኩላቸው ከግብርና ጽሕፈት ቤት ድጋፍና ክትትል እየተደረገላቸው መሆኑን ገልጸው ከዚህ ቀደም ያረጀና ምርት የማይሰጥ ቡና እንደነበር በማንሳት አሁን ላይ የቡና አደሳ ስራ በመስራታቸው በምርታማነት ላይ ለውጥ እንዳለው አመላክተዋል። ወደ መሀል ብትገቡ ቡናው በጣም ቆንጆ ነው፣ ለውጥ አለው። አሁን ይሄ ቡናዎች የአንድ አመት ቡና ናቸው። 2 አመት 3 አመት ሲቆዩ ቆንጆ እንደሚሆኑ ያስታውቃሉ። ግብርና ባለሙያዎች ይመጣሉ። እነሱ ባሉበት እኛም የምንሰራ እና ብዙም እርዳታ የረዱን ነው። በሀሳብ ብዙ የረዱን ነው እና በእነሱ ነው እንጂ እኛ አሁን ያውቀን አንሰራም። አሁን እነሱ ካሳየ ወደ ግን አሁን ራችን ችለን እየሰራን ነው። ቆንጆ እነሱ ጋር ድጋፍ አለን። ዘንድሮ 3ኛ አመታችን ነው ከጀመርን። ካቻምና በዛ አምና ደግሞ በዚህኛው ጀምረን በወረዳው ግብርና አማካኝነት የቡና ነቀላ እናመጣለን። እነሱን አስነቀለን ጀመርነው። በበልግ እርሻ ምርትና ምርታማነትን ለማሳደግ በግብርና ስራዎች ላይ በትኩረት እየተሰራ መሆኑ ተገለጸ። በገደብ ወረዳ የምግብ ሉዓላዊነትን ለማረጋገጥ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት የደቡብ ኢትዮጵያ ክልላዊ መንግስት የግብርና ቢሮ ኃላፊና የዲላ ክላስተር አማካሪ አቶ አበባየሁ ኢሳያስ ገልጸዋል። ዘገባውን በረከት ጅክሶ አዘጋጅቶታል። ይስሐቅ አበበ እንደሚከተለው ተመልክቶታል። እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ ብዙ ስራ እየተሰራ እንደሚገኝ የተናገሩት የደቡብ ኢትዮጵያ ክልል ግብርና ቢሮ የዲላ ክላስተር አስተባባሪ አማካሪ አቶ አበባየሁ ኢሳያስ እንደ ደቡብ ኢትዮጵያ ክልል በዘርፉ በትኩረት እየተሰራ መሆኑን ጠቁመዋል። እንደ ሀገር የምግብ ራስን በምግብ ራስን መቻልም ይሁን የምግብ ሉዓላዊነትን ለማረጋገጥ ዘርፈ ብዙ ስራዎች እየተሰሩ እንደ ሀገርም ይገኛሉ። በአሁን ሰዓት የግብርና ስራችን ጋር ታይዞ የበልግ ስራ በስፋት እየተሰራ ያለበት ሁኔታ አለ። በክልላችን በሁሉም ዞኖች በሚባል ደረጃ የበልግ ስራ አርሶ አደሩ አመራሩና ባለሙያው በመቀናጀት ዘርፈ ብዙና በርካታ ስራዎችን እየሰሩ የሚገኙበት ወቅት ላይ ነው የምንገኘው። በገደብ ወረዳ የመኸር ዝግጅት ተጠናቆ ወደ በቆሎ ተከላ መግባታቸው የሚበረታታ ነው ብለዋል። የተሰጣቸው የበቆሎ ዝርያ ከአካባቢያቸው የአየር ንብረት ጋር የሚስማማ በመሆኑ ምርትና ምርታማነትን ለማሳደግ ያግዛል ሲሉም አቶ አበባየሁ አብራርተዋል። በአርሶ አደሮች የኩታ ገጠም አስተራረስ ዘዴ እየጎለበተ መምጣቱን የተናገሩት አማካሪው ለሁሉም ነገር ሰላም መሰረት በመሆኑ ሰላምን ለመጠበቅ ተግቶ መስራት ያስፈልጋል ብለዋል። በገደብ ወረዳ ከዚህ በበልግ ከሚሰሩ ስራዎች አንዱ ዛሬ እየሰራን ያለን እና እየተከልን ያለን የበቆሎ ምርጥ ዘር ተከላ ነው። ከዚህ አንጻር አርሶ አደሩ ቅድመ ዝግጅት ላይ ነበሩ አጠቃላይ ስራዎችን በማጠናቀቁ መሬት እንክብካቤን መርለት አንደኛ፣ ሁለተኛ፣ ሶስተኛ እርሻዎችን በተሟላ መንገድ ዝግጅት ካጠናቀቀ በኋላ የዘርና የግብአት እንዲሁም የማዳበሪያ የዳፕና አቅራቦት መቅረቡን ከተረጋገጠ በኋላ ዛሬ የበቆሎ ዘር ተከላ ላይ ነው ያለነውና ለዚህ ደግሞ ከግብአት አቅርቦትም አንጻር ማዳበሪያ አካባቢ የነበሩ ምርጥ ዘር አካባቢ የነበሩ ችግሮችን እንደ ክልልም ልዩ ትኩረት ተሰጥቶ ተፈቶ አሁን ወደየ አርሶ አደሩ ወደየቀበሌው ግብአቶች የደረሱበትና ይሄ የደረሰው ግብአት ተጠቅመን ነው ዛሬ አሁን ማዳበሪያውንም ዘሩንም ተጠቅመን ዛሬ የመዝራትና የመትከል ስራ እየሰራ ነውና በዚህም አጋጣሚ ፈጣሪ የሰጠንን ይህን ሰላም በጋራ በወንድማማችነትና ኢትማማችነት በመከባበርና በመቀባበል
በሀገራችን መልካም እሴቶች የተገነባውን ይህን ሰላም ደግሞ ጠብቀንና አጠናክረን መቀጠል ያለብን እንደሆነ በዚህ አጋጣሚ የሰላሙን ባለቤት ሆነን ስራዎቻችን በዚሁ ልክ አጠናክረን መቀጠል አለብን። ከ100 ኩንታል በላይ በቆሎ ለመትከል እንቅስቃሴ ላይ መሆናቸውን የተናገሩት የገደብ ወረዳ ዋና አስተዳዳሪ አቶ እሲሳይ ታደሰ ሁሉም አርሶ አደር አካባቢውንና ገበያን ያማከለ ምርት በመስራት ከተረጅነት ወደ ምርታማነት ለመሸጋገር መንግስት የያዘውን ራዕይ ማሳካት እንደሚጠበቅ አብራርተዋል። ዛሬ ላውንች እያደረግን ያለነው የበቆሎ ማሳ ነው። በቆሎ ከ500 ሄክታር በላይ ለመትከል አስፈላጊ ቅድመ ዝግጅቶችን በወረዳ ደረጃ አድርገናል። ከ100 በላይ ኩንታል የበቆሎ ምርጥ ዘር ገብቷል። ከ1000 በላይ የአፈር ማዳበሪያ ዳፕና ዩራ ወደ ወረዳ ማዕከል የገባበት አግባቦች አሉ። በወረዳ ሁሉም በ10ሩም ቀበሌ ያሉት የኛው አርሶ አደር በስፋት በልግ ስራ ላይ ሁሉም እንሰት ተከላ ላይ በስፋት እየተሳተፈ እንዳለ በበቆሎ በቦሎቄና በስኳር ድንች በሌሎች ተክል ላይም በስፋት መዛመት ያስፈልጋል የሚለውን ነገር ማንሳት አለብን። ሁሉም አርሶ አደር ባለው ማሳ ልክ እርሻው መስራት ያስፈልጋል። እንሰትም ይትከል፣ ቡና ይትከል፣ ሌሎች የበቆሎንም ሌሎች ሰብሎችን ይትከል። የትኛውን መሬታችን ማብቀል የሚችለውን ምርት እና ገበያ ተፈላጊ ሆኖትን ዝም ብሎ አካባቢን መሰረት ያደረገ ገበያን መሰረት ያደረገ ምርት ይተከል። አርሶ አደሩ ከምግብ አልፎ ለገበያ የሚያቀርበትን አግባቦችን እንዲተያዘልን ከተረጂነት ወደ ምርታማነት በሚል ሴንስ ውስጥ ገብተው ሁሉም በወረዳ ውስጥ ያሉ አርሶ አደሮች መስራት ያስፈልጋል። እንደ ወረዳ በብዛት በቆሎ እንደሚተከል የተናገሩት የገደብ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አብርሃም ደመቀ የዘንድሮ ዝናብ ቀድሞ በመግባቱ የበቆሎና የቦሎቄ ተከላ እስከ ሚያዝያ 15 ድረስ ለማጠናቀቅ እየሰሩ መሆናቸውን አስገንዝበዋል። የበቆሎ ሰብል እንደ ወረዳችን ሰፋ ያለ ቁጥር ከ500 ሄክታር በላይ በቆሎ ነው የምንዘራ። ለዚህ የሚያስፈልገውን እርሻ ዝግጅት አርሶ አደር ግንዛቤ በመፍጠር ሰፊ ስራዎች አንደኛ እርሻ፣ ሁለተኛ እርሻ፣ ሶስተኛ እርሻ አርቆ አሁን ወደ ዘር መግባት በዛሬ ዕለት የእግዚአብሔር በጎ ፍቃዱ ሆኖ ወደ ስራ ጀምረናል ማለት ነው። ባደረግነው አጠቃላይ የሚያስፈልጉ ግብአቶችን ዳፕ፣ ዩሪያ እንዲሁም ምርጥ ዘር በቆሎ ከ100 ኩንታል በላይ ምርጥ ዘር አስገብተናል። እንዲሁም ከ500 ኩንታል በላይ ዳፕ እና ከ450 ኩንታል በላይ ዩሪያ ለአርሶ አደሩ እንዲቀርብ በማድረግ ወደ ዘር ገብተናል ማለት ነው። ስለዚህ ሁሉም አርሶ አደር በዚህ ልክ በዚህ ሳምንት ከበዓል በኋላ በአጠቃላይ እስከ ሚያዝያ 15 ባለው ጊዜ ላይ ለማጠናቀቅ ነው እየሰራን ያለ ነው። ምክንያቱም የዘንድሮ ዝናብም ቀድሞ የገባበት አግባብ አለ። ይሄን ቀድሞ የገባውን ዝናብ በመጠቀም በአጠቃላይ አርሶ አደሩም ቀድሞ በመዝራት ጥሩ ውጤት እንዲያገኝና ጥሩ ምርት እንዲያገኝ በቅርበት አርሶ አደሩን እየደገፍን ነው ያለ ነው። ምቹ ዝናብና ተስማሚ የአየር ሁኔታ ስላለም ሁሉም ተቀናጅቶ በመስራትና በቅርበት በመከታተል ምርታማነትን ለመጨመር እንደሚሰራ ተናግረዋል። በዘንድሮ ዓመት የእግዚአብሔር በጎ ፍቃዱ ከሆነና አየሩ የተስተካከለ ከሆነ ጥሩ ምርት እናገኛለን ብለን ነው እየሰራን ያለ ነው። ለዚህም ደግሞ የሚሆን አንደኛ ምቹ ዝናብ አለ፣ ሁለተኛ ደግሞ ምቹ እርሻዎች እየተዘጋጁ ነው። አርሶ አደሩ በበቂ በቅርበት ድጋፍ እየተደረገ ነው። አልፎም ደግሞ ረጂ የሆኑ ድርጅቶችም መንግስታዊ ያልሆኑ ድርጅቶች በቅርበት አርሶ አደሩን እየደገፉ ነው። ይሄን ትልቅ እድል እኛም በአግባቡ እየተጠቀምን ነው። አርሶ አደሩ ቀድሞ ስልጠና የ3 ቀን ስልጠና ከዚህ ድርጅት ጋር ሆነን ስልጠና ሰጥተናል። ይሄን በማጠናከር ምርትና ምርታማነት የሚጨምሩ የኩትኳቶ ስራዎችን በቅርበት እኛም እንደግፋለን ብለን እየሰራን ነው ያለነው። ከማሳ ዝግጅት ወደ ተከላ ስራ በጥሩ ሁኔታ መግባታቸውን የተናገሩት አርሶ አደሮቹ በዘመናዊ እርሻ ላይ የግብርና ባለሙያዎች ከሰጡት ትምህርት ጥሩ እውቀት እንዳገኙ ገልጸዋል። የማሳ ዝግጅት አንደኛው ዶማ ያለው በዶማ ቁፋሮ ጀምረናል። ሁለተኛ በሬ ያለው በበሬ ቁፋሮ ጀምሯል። አንደኛው ቁፋሮ እንደጀመርነው አንደኛ ዙር ከጨረስን ሁለተኛም ዙር እንደዛው ቀጥለን ሰርተን ጨርሰናል። ሶስተኛ ላይ ደግሞ በበቆሎ አተካከል ላይ የጀመርነውን ስራ ሶስተኛ በአራተኛ ዙር ላይ ነው አሁን በቆሎ ተከላ የተጀመረው። እስከ 1 እስከ 3 ተቆፍሯል መሬቱ። ከዛ በኋላ አራተኛ ዙር ላይ ያው ቦይ በማውጣት ብቻ ስራውን ቀጥለናል። የዲላ አጥቢያ ካህናት መቅደስ ቤተክርስቲያን
የፋሲካ በዓልን ምክንያት በማድረግ ከ150 በላይ ለሚሆኑ ጎዳና ተዳዳሪ ሕፃናት ድጋፍ አድርጋለች። ቤተ ክርስቲያኗ ባለፉት ዓመታት ለአረጋውያንና ለአቅመ ደካማ ወገኖች ድጋፍ ስታደርግ መቆየቷ በድጋፉ ወቅት ተገልጿል። ማሙሽ ኢሳያስ ዘገባውን አዘጋጅቶታል። ሰኒያ መሐመድ ተመልክተዋለች። ቤተ ክርስቲያኗ የፋሲካ በዓልን ምክንያት በማድረግ በዲላ ከተማ ለሚገኙ ጎዳና ተዳዳሪዎች ማዕድን ከማጋራት ባለፈ አልባሳት ድጋፍ አድርገዋል። የሃይማኖት ተቋማት ከሃይማኖታዊ ትምህርት ባሻገር የተቸገሩ ወገኖቻችንን መደገፋቸው የሚያስመሰግን ተግባር መሆኑን የዲላ ከተማ በጎ ተግባራት ማስተባበሪያ ጽሕፈት ቤት ኃላፊ አቶ መላኩ አየለ ጠቅሰዋል። በዘላቂነት ከጎዳና ለማንሳት መንግስታዊ ካልሆኑ ልማት ድርጅቶች ጋር በቅንጅት እየሰራ ይገኛል ብለዋል። የዲላ ከተማ ካህናት ቤተክርስቲያን በጎነትን ምክንያት በማድረግ ክርስቶስ ያው ከፊት ለፊታችን ያለውን የበዓሉን ዋዜማ ምክንያት በማድረግ ለበርካታ ወገኖች የበጎነት ተግባርን እያከናወኑ ነው ያገኘናቸው። በዚህ ተግባር ያው ብዙ በመንገድ ጎዳና ላይ ያሉ ሕፃናቶችን አንስተው አጥበው ከዛ ምግብ ሲያጋሩ ነው የተመለከትነውና ይህ ተግባር እንግዲህ ያው የተካፈሉትን ፍቅር የማካፈል ተግባር ነው ብለን እንወስዳለን። እንደ ከተማ ወጣቶች ጉዳይና በጎ ፈቃድ አገልግሎት ጽሕፈት ቤት ደግሞ ከምንሰራቸው ስራዎች አንዱ ነው። ወጣቶች በተለያየ አደረጃጀት በማህበረሰቡን ሊጠቅሙ የሚችሉ ጉዳዮችን እየተቀበሉ ለማህበረሰብ የማጋራቱን ተግባር አጠናክሮ እየቀጠሉ ያሉበት ሁኔታ ነው የምንመለከተው ማለት ነው። ያስተምህሮ ጎን ለጎን የተቸገሩ ወገኖችን መርዳት ትልቅ ቦታ የሚሰጥ በጎ ተግባር እንደሆነ መጋቢ ህርባዬ ደበበ ተናግረዋል። አክለውም ድጋፍ ከተደረገላቸው ጎዳና ተዳዳሪ ህጻናት መካከል 10 ለሚሆኑ የስራ ዕድል ከመፍጠር ባለፈ ከጎዳና ኑሮ ለማውጣት እቅድ ይዞ እየሰራች ትገኛለች ብለዋል። እስከ 150 የሚጠጉ በዲላ ከተማ ጎዳና ላይ ወድቀው የሚገኙ ህጻናትን የአልባሳት ድጋፍ እንዲሁም ደግሞ የምገባ በዓሉን አብረውን ከኛ ጋር በደስታ እንዲያሳልፉ ምንም እንኳን ህይወታቸውን በጎዳና ላይ እየመሩ ያሉ ቢሆኑም በበዓላት ቀን ግን ሊኖራቸው የሚገባውን ስሜት በበዓላት ቀን የሚኖራቸውን የተለያዩ ስሜታቸውን ለመካፈልም ጭምር ቤተክርስቲያናችን ይሄ መጀመሪያ ጊዜ አይደለም፣ በተደጋጋሚ በተለያዩ ክብረ በዓላት ላይ ይሄንን ታደርጋለች። ዛሬም እንግዲህ እንደያያችሁት ከ150 በላይ የሚጠጉ ህጻናትን ንጽህናቸውን ጠብቀን ወይንም አጥበን ንጹህ ልብስ አልብሰናቸው እንደገና አብረናቸው ማዕድ በመቁረስ ላይ እንገኛለን። እንደ ክርስትና እምነት ተከታይነታችን የክርስትና እምነት በበጎ ምግባር በመልካም ስራ ማህበረሰብን የሚጠቅም ሀገርን ወገኑን የሚጠቅም ስራ እንዲሰራ እምነቱ ራሱ ያስተምራል። ለድሆች እንድንራራ ያለንን እንድናካፍል ነዳያንን በመከራቸውና በችግራቸው እንድናግዛቸው ጭምር የሚያስተምር ትምህርት ያለው እምነት ስለሆነ ይሄ ትልቅ ፋይዳ አለው ብዬ አስባለሁ። የላቭ ሼር ቲም አስተባባሪ ምንተስኖት ያዕቆብ እንደገለጹት ባለፉት 10 ዓመታት መሰል በጎ ተግባራት ላይ በመሳተፍ ለበርካታ አቅመ ደካማ ወገኖች ድጋፍ ሲያደርግ መቆየቱን አብራርተዋል። የጎዳና ተዳዳሪ ልጆች ለሀገር ስጋት ሊሆኑ የሚችሉበት አጋጣሚ ሰፊ መሆናቸውን የጠቀሱት አቶ ምንተስኖት በቀጣይ ለጎዳና ተዳዳሪ ህጻናት ማዕከል ለመገንባት እቅድ ተይዞ ጅምር ስራዎች እየተከናወነ መሆኑን አንስተዋል። እንግዲህ ላለፉት 10 ዓመታት እንደዚህ አይነት ነገሮችን ስንሰራ ቆይተናል። በሆስፒታልም በማረሚያም በተለያዩ ስፍራ አቅመ ደካማ ወገኖችን ስንረዳ ቆይተናል። ይሄ መጀመሪያችን አይደለም። ከባለፈው ባሻገር አብልቶ አልብሶ አጠጥቶ ከመሸኘት ባሻገር ከነዚህ ውስጥ መርጠን ለ10 ልጆች የስራ ዕድል እንፈጥራለን ብለን አስበን ነው የጀመርነው። የማዕድ ድጋፍ የተደረገላቸው ህጻናት በበኩላቸው ቤተክርስቲያኒቱንና ምእመናኑን ላደረጉላቸው ድጋፍ አመስግነዋል። ፈጣሪ ስጣቸው ጨምሮ የወደለባቸው ነገር ፈጣሪ መጣቸው። ውጪ ከወጣ 9 ዓመት ነው። እናቴ በህፃንነቴ ነው ጥላኝ ሄደች። 2009 ላይ ነው ወደዚህ ወጣሁት። ማሳደገኝ ሰውዬ ነበረ፣ ሞቷል። እሱ ቆይቷል። እሱ ጋር እየኖርኩ ነበር። ከእሱ ጋር ጥቻው መናራ ነው አደኩት። የጎዳና ላይፍማስ ድሮ ማንም እንደዛ አይረዳንም ነበረ። ኑሮም ከባድ ነበረ። ደግሞ ውጪ ላይ ደግሞ ታውቃለህ እንግዲህ ብርድ አለ ምን አለ። ከዛም ደግሞ እግዚአብሔር አድኖን እያደርን በጣም አመሰግናቸዋለሁና ለትንሳኤ በዓል የግብርናና የኢንዱስትሪ ምርቶችን በስፋትና በተመጣጣኝ ዋጋ እያገኘን ነው ሲሉ የአዲስ አበባ ከተማ ሸማቾች ገልጸዋል። ዳኛቸው ሳሙኤል በዚህ ላይ ተጨማሪ አለው።
በመዲና ለትንሳኤ በዓል የግብርናና የኢንዱስትሪ ምርቶችን በስፋትና በተመጣጣኝ ዋጋ እያገኙ መሆናቸውን አስተያየታቸውን ለኢዜአ የሰጡ ሸማቾች ገለጹ። ኢዜአ ለበዓል ፍጆታ የሚያስፈልጉ ልዩ ልዩ የግብርናና የኢንዱስትሪ ምርቶች አቅርቦት ምን እንደሚመስል የህብረት ስራ ዩኒዮኖችንና ሸማች ህብረት ስራ ማህበራት የመሸጫ ሱቆችንና መደብሮችን ቅኝት አድርጓል። ቅኝት ባደረገባቸው የሸማች ህብረት ስራ ማህበራትና ዩኒዮኖች ለበዓል ፍጆታ የሚያስፈልጉ ምርቶች ማቅረባቸውንና ህብረተሰቡም ሲገበያይ መመልከት ችለዋል። የብርሃን ለሸማች ህብረት ስራ ማህበር ስራ አስኪያጅ አቶ ይታየው ታደለ ለኢዜአ እንደገለጹት ለትንሳኤ በዓል ተፈላጊ የሆኑ የግብርናና የኢንዱስትሪ ምርቶች ለማቅረብ ቀደም ተብሎ ዝግጅት ሲደረግ ቆይቷል። ከአምራቾች ጋር ትስስር በመፍጠርና በዩኒዮኖች በኩል ያለ ደላላ ጣልቃ ገብነት በበቂ ምርት ወደ ህብረት ስራ ማህበራት ማስገባት መቻሉን አስታውቀዋል። ይህን ተከትሎ ለትንሳኤ በዓል ዘይት፣ ዱቄት፣ ሽንኩርት፣ እንቁላል እና ሌሎችም ለበዓሉ አስፈላጊ የሆኑ ምርቶችን በስፋት በተመጣጣኝ ዋጋ እያቀረቡ እንደሚገኙ አስታውቀዋል። አውቶቡስ ተራ ሁለገብ ሸማች ኃላፊነቱ የተወሰነ ህብረት ስራ ማህበር ስራ አስኪያጅ አቶ አንዱ አለም አስማረ በበኩላቸው ለበዓሉ አስፈላጊ የሆኑ የባልትና ውጤቶችን ጨምሮ ሌሎችን ምርቶችን በተመጣጣኝ ዋጋ ለህብረተሰቡ እያከፋፈለ መሆኑን ተናግረዋል። የብስራት ለጉለሌ ዩኒየን ዋና ስራ አስኪያጅ ሞገስ መንገሻ በዩኒየኑ ባሉ 10 መሰረታዊ ህብረት ስራ ማህበራት በኩል ምርቶቹን ለመሰረታዊ ማህበራትና ለህብረት ስራ ማህበራት በጅምላ እያከፋፈለ መሆኑን ተናግረዋል። በማህበራቱ ሲሸምቱ ያገኘናቸው ሸማቾች በበኩላቸው ለበዓሉ ተፈላጊ የሆኑ ግብርናና ኢንዱስትሪ ምርቶችን በተመጣጣኝ ዋጋ እያገኙ መሆናቸውን ገልጸዋል። ካነጋገርናቸው ሸማቾች መካከል ወይዘሮ አለም ለገሰ እንዳሉት ከዚህ ጀምሮ ለበዓል ተፈላጊ የሚባሉ ሽንኩርትና የተለያዩ ግብአቶች በተመጣጣኝ ዋጋ ማግኘታቸውን ተናግረዋል። ሌላኛዋ ሸማች ወይዘሮ ጤና ይበልጣል በበኩላቸው በሸማቾች በኩል ለበዓሉ የሚያስፈልጉ የተለያዩ ምርቶችን ማግኘታቸውን አንስተዋል። መንግስት በህብረት ስራ ማህበራት አማካኝነት ምርቶችን በተመጣጣኝ ዋጋ ለማቅረብ የገበያ መረጋጋት ለመፍጠር ያከናወናቸው ተግባራት የሚደነቁ መሆኑን የተናገሩት ደግሞ ወይዘሮ ፍሬዮት አባይኔና ቡዛየው አበበ ናቸው። ዜናው የኢዜአ ነው። አሜሪካ በኢራኑ የጦርነት ወቅት ምንስ አሳክታለች? ካሁኑ ፈተና እያስተናገደ ያለው የተኩስ አቁም ስምምነት ተግባራዊ የሆነ ባለበት በዚህ ጊዜ አሜሪካ ምን አሳካች? ዋጋውስ ምን ነበር? ተከታዩ የትንታኔ ዘገባ በዚህ ጉዳይ ላይ ይዳስሳል። አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱበት የመጀመሪያው ሳምንት አንስቶ የዋሽንግተን ወታደራዊ መስሪያ ቤት ፔንታገን የጦርነቱን ሂደት በተመለከተ የተለያዩ ትርክቶችን ሲያቀርብ ሰንብቷል። የዓለማችንን ግዙፍ ወታደራዊ ኃይል የሚመሩት የመከላከያ ሚኒስትሩ ፔት ሄግሴት ጋዜጣዊ መግለጫ የሚሰጡበት አኳኋን ወደ ስልጣን ሳይመጡ በፊት ፎክስ ኒውስ ላይ ትንተና ከሚያቀርቡበት መንገድ የተለየ አይደለም። የአሜሪካን በጦርነቱ ለማሳካት የወጠነቻቸውን ግቦች ከገለጹበት የመጀመሪያው ጋዜጣዊ መግለጫ የ2 ሳምንት የተኩስ አቁም ስምምነት ከተደረሰበት በኋላ እስከሰጡት ማብራሪያ ድረስ ገለጻዎቻቸው የአሜሪካን ወታደራዊ በላይነት የሚያሳዩ ነበሩ። ስለ ጦርነቱ ሂደትና አሜሪካን ስላስከፈለው ዋጋ እውነቱን ለመረዳት ጥልቅ ምርመራ ማድረግ ይጠይቃል። ካሁኑ ፈተና እያስተናገደ ያለው ተኩስ አቁም ተግባራዊ እየሆነ ባለበት በዚህ ጊዜ አሜሪካ ምን አሳካች? ዋጋውስ ምን ነበር? ብዙም ፈቀቅ ያላለው የኒውክሌር ጉዳይ የፕሬዝዳንት ዶናልድ ትራምፕ በጦርነቱ የያዙት ዋነኛ ግብ ኢራን ኒውክሌር መሳሪያ ለማምረት የሚያስችል አቅም እንዳይኖራት ማድረግ ነው። ኢራን ከጅምሩም ይህን አይነቱን መሳሪያ የመታጠቅ እቅድ እንደሌላት ስትገልጽ ቆይታለች። ይህ ግብ ለረጅም ዓመታት አሜሪካ መሩ ዲፕሎማሲ እንዲሳካ ጥረት ሲደረግበት የነበረ ነው። በአውሮፓውያኑ 2015 በቀድሞ ፕሬዝዳንት ባራክ ኦባማ መሪነት ከኢራን ጋር ዓለም አቀፍ የኒውክሌር ስምምነት ላይ ተደርሶም ነበር። ቀጥሎ ስልጣኑን የተረከቡት ትራምፕ ግን ደካማ ስምምነት ነው የሚል እምነት ነበራቸው። በመጀመሪያው የስልጣን ዘመናቸው ስምምነቱን በመጣስ ለውሉ እየተገዛች በነበረችው ኢራን ላይ በድጋሚ ማዕቀብ ጥለዋል። ይህ እርምጃቸውም አሜሪካ ከስምምነቱ እንድትወጣ አድርጓል። በዚህ ውሳኔያቸው ከዲፕሎማሲ ይልቅ ኃይልን የመረጡት ትራምፕ በመጀመሪያው የስልጣን ዘመናቸው መገባደጃ ላይ ደግሞ የኢራን እስላማዊ አብዮታዊ ዘብ አዛዥ ጀነራል ቃሲም ሱሌይማንን ገለዋል። እነዚህ እርምጃዎቻቸው ከቴህራን ጋር የሚደረገውን ግንኙነት በዲፕሎማሲያዊ ጥረትና በወታደራዊ ኃይል መካከል እንዲዋልል ምክንያት ሆኗል። የአሁኑ ጦርነት እንዲነሳ ያደረገውም ይህ አይነቱ አካሄድ ነው። ከ40 ቀናት ጦርነት በኋላ በደንብ ያልጠነከረው ተኩስ አቁም መተግበር ቢጀምርም እስካሁን ድረስ ትራምፕ በኒውክሌር ጉዳይ ጉልህ ውጤት እንዳገኙ የሚያመላክት ማስረጃም የለም። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት በኢስፋሃን ፎርዶውና ናታንዚ ውስጥ በሚገኙ የኒውክሌር ጣቢያዎች ላይ አሜሪካ በፈጸመቻቸው ድብደባዎች የኢራን ኒውክሌር አቅም መውደሙን ትራምፕ ተናግረውም ነበር። ከዘንድሮው የ5 ሳምንታት ጦርነት በኋላ አሁንም ኢራን ፍርስራሽ ስር በጋዝ ሲሊንደሮች እንደተቀመጠ የሚገመት የጦር መሳሪያ ደረጃ ላይ ለመድረስ ትንሽ የቀረው የዩራኒየም ክምችት አላት። በጦርነት 3ኛ ሳምንት ላይ የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮስ የኢራንን የኒውክሌር ፍላጎት ሊገታ የሚችል ወታደራዊ አማራጭ ሊኖር እንደማይችል ለቢቢሲ ተናግረዋል። ፕሬዝዳንት ትራምፕ አሜሪካ ጠልቆ
የተቀበሩትን ሁሉንም የኒውክሌር ግብዓቶች ቆፍሮ ለማውጣትና ለማስወገድ ከኢራን ጋር እንደምትሰራ ገልጸዋል። ነገር ግን አሁንም ቢሆን ቴህራን በዚህ ጉዳይ በእንቢተኛነቷ ቀጥላለች። ከቀድሞውም የበለጠ ተጠራጣሪ አመራር የያዘችው ኢራን በድጋሚ በአሜሪካ ጥቃት እንዳይፈጸምባት ለመከላከል ስትል የኒውክሌር አቅሟን ለማጎልበት ያላት ፍላጎት ሊጨምር እንጂ ሊቀንስ አይችልም የሚል መከራከሪያም የሚያነሱ አሉ። ትራምፕ ከማር ኦላጎ መኖሪያ ቤታቸው ባስተላለፉት የቪዲዮ መልእክት ጦርነቱ መጀመሩን ሲያውጁ ካስቀመጧቸው ግቦች አንዱ በኢራን የአገዛዝ ለውጥ ማምጣት የሚለው ነው። በወቅቱ አሜሪካና እስራኤል የሚፈጽሙት ድብደባ ሲያቆም ኢራናውያን መንግስታቸውን እንዲቆጣጠሩ ጥሪ አቅርበው ነበር። ከቀናት በኋላ ደግሞ አገዛዙ ያለ ቅድመ ሁኔታ እጅ እንዲሰጥ ጠይቀውም ነበር። ሊሆን አልቻለም እንጂ እስራኤል ጠቅላይ መሪው አያቶላ አሊ ሀሜኒን ጨምሮ በርካታ ከፍተኛ አመራሮችን ብትገድልም የቀድሞ መሪ ልጅ ሞጅታባ ሀሜኒ ተተኪ ሆኖ ተመርጠዋል። ትራምፕ አዲሱ አመራር ከቀድሞ አንጻር አክራሪነቱ የቀነሰ እንዲሁም እጅግ ብልህ እንደሆነ ሲናገሩም ተደምጠዋል። የአሜሪካ ኃይሎች ፕሬዝዳንት ኒኮላስ ማዱሮን ከሀገራቸው አፍነው በመውሰድ በኒውዮርክ እስር ቤት ያስገቡበት እንዲሁም የአገሪቱ አመራር ለዋሽንግተን ፍላጎት ታዛዥ ያደረጉበትን የቬንዙዌላ ጥቃት ኢራን ላይ እንደሚደግሙት ተስፋ አድርገውም ነበር። ይህ አይነቱ ነገር ኢራን ውስጥ ስለመሆኑ እስካሁን አንድም ማስረጃ የለም። የፕሬዝዳንት ትራምፕ ከፍተኛ ባለስልጣናት አሜሪካ የኢራንን የሚሳኤል የማስወንጨፊያ የድሮን የመሳሪያ ማምረቻና የባህር ኃይል አቅሞች መደምሰሳቸውን ይናገራሉ። ስለ ኢራን ሚሳኤልና ድሮን ክምችት የተሰጠውን ገለጻ ግን ሾልኮ በወጣ የስለላ መረጃ የተነሳ አጠራጣሪ ሆኗል። የስለላ መረጃው እንደሚያመለክተው ኢራን ከጦርነቱ በፊት ከነበራት የመሳሪያ ክምችት ውስጥ ግማሽ ኃይሉን እንደያዘች ናት። ቢቢሲ እነዚህ ሁለቱንም መከራከሪያዎች በራሱ አላረጋገጠም። ይህም ሆነ ያ ግን የትራምፕ አስተዳደር በጦርነቱ መጀመሪያ ያስቀምጦት የነበረውን ግብ በሂደት ቀይሯል። አሜሪካና እስራኤል የያዙት የአገዛዝ ለውጥም ተግባራዊ መሆን አልቻለም። በቀጣይ በእስላምባዴ በፓኪስታን መሪነትና አደራዳሪነት የሚቀጥለው ድርድር ምን ይዞ ይመጣ ይሆን? ይህንን ጊዜ የሚፈታ ይሆናል።